ባካሪ ሳኛ ወደ ኢትዮጵያ መምጣቱ ለኢትዮጵያ እግር ኳስ የፈየደው ምንድነው? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ መልካም መልካም። በዛሬው ብስራት ፕሮግራማችን በዋነኛነት የምንመለከተው ርዕሰ ጉዳይ በኢትዮጵያ እግር ኳስ ፌዴሬሽን እና በማክሮን ትጥቅ አቅራቢ ድርጅት ጋር የተፈጸመ የውል ስምምነት አለ። ይህ የውል ስምምነት በትናንትናው ዕለት እንግዲህ በሸራተን አዲስ ተፈጽሟል። ከዚህ ጋር በተያያዘ እንግዲህ አንድ እንግዳ ወደ ኢትዮጵያ ገብቷል። ይህም እንግዳ የቀድሞ የአርሰናልና የማንቸስተር ሲቲ እንዲሁም ደግሞ የፈረንሳይ ብሔራዊ ቡድን ተጫዋች ሆነው ባካሪ ሳኛ ነው። ስለዚህ ባካሪ ሳኛ ወደ ኢትዮጵያ መምጣቱ ለኢትዮጵያ እግር ኳስ ፋይዳው ምንድነው የሚለውን ጉዳይ እናነሳለን። እንግዲህ ባካሪ ሳኛ ወደ ኢትዮጵያ ሲመጣ የኢትዮጵያ እግር ኳስ ፌዴሬሽን እውቅና አለው። የኢትዮጵያ እግር ኳስ ፌዴሬሽን ባካሪ ሳኛ ወደ ኢትዮጵያ መምጣቱ የተጠቀመው ጥቅምስ ምንድነው የሚለውን ጉዳይ እናነሳለን። እንግዲህ በኢትዮጵያ ሲመጣ ባካሪ ሳኛ እንግዲህ የተጠቀሙ ድርጅቶች አሉ። እነዚህ ድርጅቶች ሲጠቀሙ የኢትዮጵያ እግር ኳስ ፌዴሬሽን ግን ከጥቅሙ ተቋዳሽ ሆኗል ወይ የሚለውን ጉዳይ በዋናነት እናነሳለን። ይህን ጉዳይ እያነሳን ቆይታ እናደርጋለን። ማለት እንግዲህ በዋናነት የባካሪ ሳኛ ወደ ኢትዮጵያ መምጣት ብዙዎችን እያነጋገረ ያለ የወቅቱ ትልቅ የመነጋገሪያ ርዕስ መሆኑ ይታወቃል። ነገር ግን የባካሪ ሳኛ ወደ ኢትዮጵያ እንዲመጣ ዋናው መሰረት የሆነው የኢትዮጵያ እግር ኳስ ፌዴሬሽን ወይም የኢትዮጵያ እግር ኳስ ነው። ነገር ግን እግር ኳሱ ከባካሪ ሳኛ መምጣት ምን ተጠቅሟል? የባካሪ ሳኛ ወደ ኢትዮጵያ መምጣት ለኢትዮጵያ እግር ኳስ እድገት ልማት የፈየደው ፋይዳ ምንድን ነው የሚለው የዛሬ መነጋገሪያ ርዕሰ ጉዳያችን ይሆናል። በባካሪ ሳኛ ወደ ኢትዮጵያ መምጣት የተጠቀመው የኢትዮጵያ እግር ኳስ ወይስ ግለሰብ ወይስ ኩባንያዎች የሚለውን ዛሬ ላይ በደንብ ለመፈተሽ እንሞክራለን። እንግዲህ ባካሪ ሳኛ ወደ ኢትዮጵያ ሲመጣ በዋናነት የመጣበት ዋነኛ ምክንያቱ የኢትዮጵያ እግር ኳስ ፌዴሬሽንና ማክሮን ስምምነት በሚያደርጉበት ጊዜ ወይም ደግሞ ያንን የስምምነት ማብሰሪያ በሚያደርጉበት ወቅት የክብር እንግዳ ሆኖ ለመገኘት ነው። ስለዚህ ግን ከዛ በፊት በቆየባቸው ቀናቶች ውስጥ ኢትዮጵያ ውስጥ ከካምፓኒዎች ጋር ማስታወቂያዎችን የሰራበት ጊዜያቶች አሉ። በተለይ ደግሞ በማክሮንና በኢትዮጵያ እግር ኳስ ፌዴሬሽን የትጥቅ ማብሰሪያ ላይ ፕሮግራሙን ሲያዘጋጅ የነበረው አኩያ ፕሮፐርቲስ ከሱ ጋር ስራዎችን ሰርቷል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽንስ ከዚህ ጋር የነበረው ግንኙነት ምን ይመስላል? ዋነኛ የመጣበት ዓላማ የትጥቁ ማብሰሪያ መርሃ ግብር በክብር እንግድነት ለመገኘት ነው። የኢትዮጵያ እግር ኳስ ፌዴሬሽን ምን ተጠቅሟል? በተለይም ደግሞ እግር ኳሱን ለመጥቀም የባካሪ ሳኛ ወደ ኢትዮጵያ ሲመጣ ምንድነው የሰራው? የኢትዮጵያ እግር ኳስ ፌዴሬሽን እንዴት ተጠቅሞበታል የሚለውን ጉዳይ በደንብ መመልከት ይኖርብናል። በተለይም ደግሞ በእርግጥ ከአቶ ባህሩ ጥላሁን ጋር ቢሮ ተገኝተው ተወያይተዋል። ግን ከዛ በዘለለ ሌሎች ስራዎችንስ መስራት አይቻልም ነበር ወይ የሚለውን ጉዳይ ግን በዋናነት መመልከት ያለብን ጉዳይ ነው። ይሄንን እንመልከት። እንግዲህ በቅድሚያ መመልከት ያለብን ነገር ባካሪ ሳኛ ወደ ኢትዮጵያ እንዴት ሊመጣ ቻለ፣ ለምን መጣ የሚለው ጉዳይ ነው መመለስ ያለበት። ባካሪ ሳኛ እንግዲህ ወደ ኢትዮጵያ የመጣበት የኢትዮጵያ እግር ኳስ ፌዴሬሽን እንደገለጸልን ከሆነ ከማክሮን የትጥቅ አምራች ድርጅት ጋር ባለው የስፖንሰርሺፕ ስምምነት ወይም የአይነት ስምምነት ላይ በክብር እንግድነት ለመገኘት በሚል ነው። ስለዚህ ይሄ የሚያሳየ ለባካሪ ሳኛ ወደ ኢትዮጵያ መምጣት ምክንያቱ የኢትዮጵያ ብሔራዊ ቡድን ወይም የኢትዮጵያ እግር ኳስ ፌዴሬሽን ነው። ዋናው ቁልፉ ምክንያት ባካሪ ሳኛ ኢትዮጵያን የሚረግጠው ለኢትዮጵያ እግር ኳስ ፌዴሬሽን ምክንያት ባለቤቱ የኢትዮጵያ እግር ኳስ ፌዴሬሽን። ነገር ግን ባካሪ ሳኛ ወደ ኢትዮጵያ ሲመጣ ግን ያመጣው ተቋም ከኢትዮጵያ እግር ኳስ ፌዴሬሽን እና ማክሮን የትጥቅ አምራች ድርጅትን ሶስተኛ ወገን ሆኖ አደራዳሪ የነበረው ወይም የማክሮን ኩባንያ ወኪል ኤጀንት ሆኖ የነበረው ጆኒ ቬጋስ ነው። በግል ግንኙነት ወደ ኢትዮጵያ እንዲመጣ ያደርጉታል የሚል ነገር ነው።
ጆኒ ቬጋስ እንግዲህ ከዚህ በቀደምም እንደተገለጸው ከተለያዩ የዓለም ታላላቅ ተጫዋቾች ጋር የግል ግንኙነት እንዳለው ተገልጿል። ስራዎችንም በግል እንደሚሰራ ይታወቃል። ስለዚህ ጆኒ ቬጋስ በዚህ ብቻ ሳይሆን በሌላም አጋጣሚ የተለያዩ ተጫዋቾችን ወደ ኢትዮጵያ ያለው የግል ግንኙነት ሊያመጣ ይችላል። ነገር ግን አሁን ግን ባካሪ ሳኛ ወደ ኢትዮጵያ የመጣው ጆኒ ቬጋስ ከሱ ጋር ባለው የግል ግንኙነት ሳይሆን የኢትዮጵያ እግር ኳስ ፌዴሬሽን ከማክሮን ጋር በሚያደርገው የውል ስምምነት ላይ ለመገኘት ነው። ስለዚህ ምክንያት አለ እዚህ ጋር ትልቁ ስዕል ያለው ትልቁ እንትን ያለው ከኢትዮጵያ እግር ኳስ ፌዴሬሽን ጋር ነው እንጂ ከጆኒ ቬጋስ ጋር አይደለም። የቱሪዝም በለው የስፖርት መሰረተ ልማት በለው የትኛውም ግንኙነቶች ስራዎች ከተሰሩ የስራዎቹ ባለቤት መሆን ያለበት የኢትዮጵያ እግር ኳስ ፌዴሬሽን። ነገር ግን ባካሪ ሳኛ ወደ ኢትዮጵያ ከመጣ በኋላ ግን የተደረጉ ጉብኝቶችን የተለያዩ የተሰሩ ስራዎችን ብትመለከት ከኢትዮጵያ እግር ኳስ ጋር የተያያዘ ስራ የተሰራው ስራ እኔ 10% ይሆናል አላውቅም። ያላየኋቸው ነገሮች ካሉ ልታርመኝ ትችላል። በአብዛኛው ስራ ይሰራ የነበረው የማስታወቂያ ስራ ነው። እንዲጎበኝ የተለያዩ ቦታዎችን እንዲጎበኝ ተደርጓል። የተለያዩ ማስታወቂያዎችን ሰርቷል። ይሄ ሰው ይመጣል የተባለው ግን በክብር እንግድነት ስነ ስርዓቱ ላይ ለመገኘት። ስለዚህ ከዛ ውጪ የሚደረጉ እንቅስቃሴዎች በሙሉ በኢትዮጵያ እግር ኳስ ፌዴሬሽን ቁጥጥር ስር መዋል አለበት። ነገር ግን አልነበረም ተጫዋቹ። እንዲያውም ተጫዋቹን የኢትዮጵያ እግር ኳስ ፌዴሬሽን ከጆኒ ቬጋስ እየለመነ ይመስላል የሚያመጣው። ይህ አካል ጆኒ ቬጋስ እና ሌሎች ኩባንያዎች ባካሪ ሳኛን ለማስታወቂያ መብት ተጠቅመውበታል። የምስል መብት የኢትዮጵያ እግር ኳስ ፌዴሬሽን እኮ ራይት አለው፣ መብት አለው። ይህ ስራ ሲሰራ ግን ከሰራው ላይ የኢትዮጵያ እግር ኳስ ፌዴሬሽን ምንድን ነው የተጠቀመው? ምንድን ነው ያገኘው ብለህ ስትል ምንም ነገር የለም። ትላንትን ማታም በስፍራው ነበርክ። እንግዲህ የተደረገ ትልቅ ዝግጅት አለ። እዛ ዝግጅት ላይም የኢትዮጵያ እግር ኳስ ፌዴሬሽን እንደ ማንኛውም አንድ ኢትዮጵያዊ ተጋባዥ ሆኖ የቀረበው ምን ማለት ነው? እኔ ያላመጣሁትም እኔ ስፖንሰር አልሆንኩትም ወጪውን አልቻልኩምና እነሱ ይነግዱ ብለህ ምትለው ጉዳይ ነው ወይ? ይሄ ጉዳይ የኢትዮጵያ እግር ኳስ ፌዴሬሽን እንደዚህ አይነት ዓለም አቀፍ ታዋቂ የሆኑ እግር ኳስ ተጫዋቾች በእኛ ሀገር ብቻ ሳይሆን በተለያዩ ሀገራትም እንዲመጡ ይደረጋል። ኢትዮጵያ ውስጥም ከዚህ በፊት አይተናል። መቻል አምጥቷል። ከዚህ በፊት ሄንከን አምጥቷል። ከኛ ባለፈ ደግሞ ሌሎች ታላላቅ የአፍሪካ ሀገራት ደግሞ እንደዚህ የዓለም አቀፍ ተጫዋቾችን ሀገራቸው ላይ እያመጡ ለተለያየ ዓላማ ተጠቅመውበታል። ለተሞክሮ ያህል እንግዲህ አፍሪካ ውስጥ ያሉ የሌሎች ሀገራትን ተሞክሮ ስንመለከት ሞሮኮ እነ ሳሙኤል ኤቶን እነ ድሮግባን እና ሌሎችንም አሁን ድረስ በየዓመቱ ትጋብዛለች። ይሄን ስታረግ ግን መንግስትና ፌዴሬሽኑ በጋራ በመቀናጀት ስትራቴጂክ እቅድ አዘጋጅተው በዓላማና በግብ ነው የሚያንቀሳቅሱት። ሞሮኮ እነ ሳሙኤል ኤቶን በየዓመቱ እየጋበዘች ስታመጣ ሁለት ዓላማ ነበራት። የዓለም ዋንጫን አፍሪካ ውስጥ ማምጣት የሚል ግብ ነበራት። ለዛ ምቹ ሁኔታዎችን ፈጥራ የተለያዩ አካዳሚዎችን፣ ስቴዲየሞችን ጎብኝታ በእነዚህ ታዋቂ ተጫዋቾች አማካኝነት ለዓለም ማስተዋወቅ ስራን ትሰራ ነበር። ያ በመጨረሻ ተሳክቶላት የ2030 የዓለም ዋንጫ ታዘጋጃለች። ያን አሳክታለች። ከዛ ውጪ በሁለተኛነት ሞሮኮ የአፍሪካ የእግር ኳስ ማዕከል የመሆን እቅድን ይዛ በፊፋና በካፍ ውስጥ ያላት ተሰሚነትን ለመጨመር አቅዳ ስራዎችንም
ትሰራ ነበር። አዎ አሁን ላይ በአፍሪካ እግር ኳስ ፌዴሬሽን በፊፋ ላይ ተጽዕኖ ፈጣሪ ከሚባሉ ሀገራት አንዷ ሞሮኮ መሆን ይችላለች። ይሄን ስታረግ እነዚህን ታዋቂ ተጫዋቾች ተጠቅማል። እግር ኳስ ከስፖርት ቱሪዝም አኳያም ይሰራል። ሩዋንዳ ይሄን አድርጋለች አይደለ? አርሰናልንና ፓሪስ ሴን ጀርመንን ስፖንሰር አድርጋ እዛ ክለብ ውስጥ ያሉ ተጫዋቾችን ወደ ሀገሯ እያመጣች ማስታወቂያ ስራዎችን ታሰራ ነበር። እሱ ምናልባት በመንግስት በኩል በቱሪዝም በኩል ማንን ተጠቅመው እግር ኳሱን ተጠቅመው። ስለዚህ ከፌዴሬሽኑ ጋር እኮ ተቀናጅተው የሚሰሩት ስራ እግር ኳሱን ነው የተጠቀሙት ዞሮ ዞሮ። ስለዚህ አምጥተው እያስጎበኟቸው እነ ሉዊስ ምናምን ገብተ ማየት ትችላለህ። እዛ መጥተው ትላልቅ ተራሮች ላይ እየወጡ ማስታወቂያዎችን ይሰሩ ነበር። እነ ሉዊስ ያን ከሰሩ በኋላ የክለቦቹ ፔጆች ላይ ይለጠፍ ነበር። ከዛ በኋላ ደግሞ የግል ፔጁ ላይ ሉዊስ እንዲለጥፍ ይደረግ ነበር። በዛ ምክንያት ሩዋንዳ የቱሪዝም ገቢዋን በ17% መጨመር የቻለችበት እውነት አለ። ስለዚህ እንዲህ አይነት ነገር ስትጋብዝ እንዲህ አይነት አገር አቀፍ ዓለም አቀፍ የሆኑ ተሞክሮዎችን ወስደ ሀገር በምትጠቀምበት ሁኔታ ውስጥ ወደ እግር ኳሱ ስታመጣው እነ ሳሙኤል ኤቶ በየአመቱ ሞሮኮ ውስጥ እየሄዱ የህፃናት ታዳጊ ፕሮጀክትን አሁን ባለፈው ስጠቅስ የነበረው ንጉስ ስድስተኛ መሐመድን አካዳሚ እዛ አካዳሚ ውስጥ ለአንድ ቀን እንዲውሉ እየተደረገ ከተጫዋቾቹ ጋር ከታዳጊዎቹ ጋር ኳስ እንዲጫወቱ ይደረጋሉ። ልምዳቸውን እንዲያካፍሉ ይደረጋሉ። ስልጠና ይሰጣሉ። እንዲህ ነው የሚደረገው ዓለም ላይ። ባካሪ ሳኛንም ወደ ኢትዮጵያ ይምጣ ብለህ ስትፈቅድ እሱም ለመምጣት ፈቃደኛ ሲሆን የኢትዮጵያ እግር ኳስ ፌዴሬሽን ይሄንን ተጠቅሞ ለኢትዮጵያ እግር ኳስ ምንድነው የሰራው ስራ ምንድነው ያበረከተው? እሺ ማንም ስፖንሰር አድርጎት ያምጣው። ከመጣ በኋላ ግን እዚህ ለመምጣቱ በኢትዮጵያ ላይ ማንኛውም የእግር ኳስ እንቅስቃሴ በሙሉ ሲደረግ የኢትዮጵያ እግር ኳስ ፌዴሬሽን ማወቅ አለበት። ደንቡም ይላል የኢትዮጵያ እግር ኳስ ፌዴሬሽን ሳያውቅ ምንም አይነት እንቅስቃሴ ማድረግ አትችልም። ጆኒ ቬጋስ ሜል ሊያደርግ አይችልም። ካምፓኒዎቹን ሜል ሊያደርጉ አይችሉም። ፍቃድ ከኢትዮጵያ እግር ኳስ ፌዴሬሽን አግኝተው። የኢትዮጵያ እግር ኳስ ፌዴሬሽን እኮ የራሱ ማርኬቲንግ ክፍል አለው። ባካሪ ሳኛን የኔ ኢኒሼቲቭ ወስዶ መስራት ይሄንን መስራት ማርኬቲንግ ክፍል ያለበት እንዴ ባካሪ ሳኛን ወደዚህ ለማምጣት የአየር መንገድን ለመጠየቅ ምንድነው የሚከብደው? ማግኘት የነበረበት ነገር አለ ለመጠየቅ ምንድነው የሚከብደው? የኢትዮጵያ እግር ኳስ ፌዴሬሽን ያን አድርጎ የተሻለ ጥቅም የኢትዮጵያ እግር ኳስ ፌዴሬሽን ማግኘት አይችልም ነበር ወይ? ይሄን መብቱን ለምንድነው አሳልፎ የሰጠው ለባካሪ ለጆኒ ቬጋስ ወይም ለሌሎቹ ኩባንያዎች ለምን ሰጠ ነው ጥያቄው። ባካሪ ሳኛ ኢትዮጵያ ውስጥ በመምጣቱ የኢትዮጵያ እግር ኳስ ስም መጥቶ ለኢትዮጵያ የፈየደው የጠቀመው ነገር ምንድነው? ታዳጊዎችን ሄዶ ጎብኝቷል። ምክር ሀሳብ ሰጥቷል። ከባለሙያዎቻችን ጋር ተገናግሯል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርን በማርኬቲንግ ብራንዱን ለመቀየር ለመለወጥ የወሰደው ያደረገው ነገር አለ። ከኢትዮጵያ እግር ኳስ ፌዴሬሽን እና ከተለያዩ የስፖርቱ ባለድርሻ አካላት ጋር ባካሪ ሳኛ የተስማማው የውል ስምምነት አለ። በቀጣይነት ኢትዮጵያን ሊጠቅም የሚችል ምንድን ነው የተደረገው? ምንም አይነት ስምምነት አልተደረገም። ባካሪ ሳኛ ኢትዮጵያ ውስጥ መጥቶ ነገር ግን ባካሪ ሳኛ ግን ማስታወቂያ ሰርቷል። አለፍ ሲልም ተጠቅሟል። ባካሪ ሳኛ በገንዘብ ይሄን ያህል ብዬ ለማለት አሁን ማስረጃ የለንም። ነገር ግን ባካሪ ሳኛ ኢትዮጵያ ውስጥ መጥቶ ጎብኝቶ ወጪው ተሸፍኖለት ምናምን በመሄዱም ብቻ እኮ ተጠቅሟል። ባካሪ ሳኛ በግሉ ወደ ኢትዮጵያ ቢመጣ $100 ቢሆን እኮ ለኢትዮጵያ ገቢ ያስገኝ ነበር። አሁን ግን 1 ብር አላገኘችም ሀገሪቱ። በቱሪዝም ዘርፉ ያስተዋውቃል ምናምን የሚል ነገር ሲነሳም እሰማለሁ። ነገር ግን ኢትዮጵያ ውስጥ አንድ ኮከብ እግር ኳስ ተጫዋች በማምጣት ብቻ የኢትዮጵያ ቱሪዝም ያድጋል ይለወጣል ብሎ ማለት አይቻልም። የቱሪዝም ለውጥ ልታመጣ የምትችለው ቀጣይነት ያለው ስራ ስትሰራ ነው። ግን አበርክቶ እንዳለው ግን ሊኖር ይችላል። ግን ቱሪዝም ምርት ነው። ያን ምርት በደንብ መሸጥ መቻል ይፈልጋል።
ማንም እየተነሳ መቼም እዚህ ሀገር ላይ ፈርዶባታል። ለሀገሬ ነው የሚሰራው ኢትዮጵያን ለማስተዋወቅ እንደዚህ ብሎ ማስተዋወቅ የለም። ቱሪዝም ስራ ነው። ስራ ከሆነ ደግሞ ከየት ተነስቶ የት መድረስ አለበት የሚል ነገር ታቅዶ ታልሞ መሰራት አለበት። ከዚህ አንጻር ምንድነው የተሰራው ስራ? እንደ ቱሪዝሙን ተው ግን የእግር ኳሱ ላይ ያለውን ነገር ማንሳቱ የተሻለ ነው። ምናልባት በተለይ ደግሞ የኢትዮጵያ እግር ኳስ የሀገር መልካም ገጽታ ምናምን ኢትዮጵያውን ራሱን የቻለች እየተባለ ራሱን የቻለ ሌላ ስራ ነው። ግን እግር ኳሱ ላይ ያለው ነገር በኢትዮጵያ እግር ኳስ ስም እስከመጣ ድረስ በተለይ ወጣቶችን ከመጎብኘቱና አካዳሚዎችን ልምዱን ሼር ከማድረጉ አንጻር ያንን ያላደረገበት ምክንያቱ ምንድነው የሚለው ጉዳይ ነው። በእርግጥ ከአቶ ባህሩ ቢሮ ገብቷል፣ አውርተዋል። ያወሩት ነገርስ ምንድነው የሚለው ጉዳይ ነገር በቂ ነው ወይ? ግን በአካባቢ ያሉ የእግር ኳስ ፕሮጀክቶች ላይ ሄዶ ልምዱን ሼር ማድረግ የለበትም ወይ? ይህን ነገር መጠቀም የለበትም ወይ የሚለው በደንብ መሰመር ያለበት ጉዳይ ነው። እና ደግሞ ማርኬቲንጉ ቅድም እንዳነሳ ነው ማርኬቲንግ ክፍሉ ከነዚህ ካምፓኒዎች ጋር ተነጋግሮ ማግኘት የሚገባውን ነገር ማግኘት አልቻለም ወይ? እንዳውም እሱ ያንን ኢኒሼቲቭ ወስዶ እነዚህ ማርኬቲንግ የነዚህ ድርጅቶች ከኢትዮጵያ እግር ኳስ ፌዴሬሽን ጠይቀው ማግኘት ያለባቸውን ነገር ማግኘት አለባቸው እንጂ የበለጠው ማግኘት የነበረበት የኢትዮጵያ እግር ኳስ ፌዴሬሽን ነው። እዚህ ጋር የሆነ ክፍተቶች አሉት ማለት ወይ ባለማወቅም በማወቅም የተሰሩት ስህተቶች እንዳሉ ግን በደንብ መረዳት የሚቻልበት ሁኔታ እንዳለ ያስረዳል። እኔ ግን አንተዬ እዚህ ጋር እኔ ባለማወቅ ተሰርቷል ብዬ የምለው ምንም ነገር ሆን ተብሎ ታቅዶ ታልሞ የተከናወነ ስራ። ለዚህ ደግሞ ማስረጃ ማድረግልህ ጥሩ ማሳያ የሚሆነው ስፒድ የሚሉት አንድ ቲክቶከር መጥቶ ኢትዮጵያ ውስጥ ትልቅ ስራ ሰርቶ ሄዷል። ይህ ሰው ወደ ኢትዮጵያ በመጣበት ወቅት ላይ የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ይህን ማሊያ ልበስልን ብለው እኮ ሄዶ ሰጥተውታል። ይህንን ትልቅ ስራ የሰራ ፌዴሬሽን ወይም የፌዴሬሽን አንድ አመራር ይህንን እዚህ ላይ ራሱ የሚመለከተው ጉዳይ ላይ እጁ ላይ ያለ ጉዳይ ላይ እንዴት ይጠፋዋል ብለህ ታስባለህ? እኔ አሁን ላይ ከባካሪ ሳኛ ይልቅ ስፒድ ኢትዮጵያን ለዓለም በብዙ እጥፍ አስተዋውቋል። ለትጥቅ ስምምነት የመጣው ባካሪ ሳኛ ግን ምንም አላረገልንም፣ ምንም አልፈየደልን። የኢትዮጵያ ማሊያንም በደንብ አስተዋውቋል። የኢትዮጵያ ብሔራዊ ቡድን ማሊያ የኢትዮጵያ ብሔራዊ ቡድን ማሊያ ለብሶ እኮ ቢያንስ በኢትዮጵያ እንኳ ከ10 ሚሊዮን ሕዝብ በላይ ተመልክቶታል ስፒድን። ማሊያውን ለብሶ ነው ያስተዋውቀው ለዓለም በላይቭ ለዓለም አሳይቶልናል። ስፖርቱንም ቱሪዝሙንም ጠቅሟል። በራሱ መንገድ መጥቶ ይሄ ሰው በቀጥታ ላይቭ ስፔሻል የሆኑ ሙያተኞችን ይዞ መጥቶ ለዓለም ኢትዮጵያን በደንብ አስተዋውቋል ስፒድ። ባካሪ ሳኛ ግን ኢትዮጵያን ምንም አላስተዋወቀም። ኢቭን ማህበራዊ ድረገጹ ላይ ስትገባ እኮ እንኳ የትኛውን ዝግጅት ነው ያስተዋወቀው? ስለ ኢትዮጵያ ምንድን ነው የተናገረው? በራሱ ድረገጽ ገብቶ አንዱ ዓላማ አንዱ መመዘኛ የባካሪ ሳኛ ወደ ኢትዮጵያ መምጣት ኢትዮጵያን ጠቅሞታል ብለህ ስትል መለኪያው ምንድን ነው? መለኪያው በራሱ የማህበራዊ ድረገጽ ላይ ገብቶ ስለ ኢትዮጵያ የተናገረው ነገር አንድ። ሁለተኛ መለኪያ የሚሆነው ባካሪ ሳኛ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ቀጣይነት ያለው የውል ስምምነቶችን ሲያደርግ በተለይም ደግሞ እንደ አንድ እግር ኳስ አካዳሚ እንዳለው ተጫዋች ይሄንን ከመጠቀም አንጻር ትልቁ በደንብ ጥያቄ መነሳት ያለበት እዚህ ጋር ይመስላል። ምናልባት ያ የሱ የእግር ኳስ አካዳሚ አፍሪካ ወጣቶች ላይ ትኩረት አድርጎ የሚሰራ የአፍሪካ ታዳጊዎችን ስካውት ትኩረት የሚያደርግ ፈረንሳይ ውስጥ የተቋቋመ አንድ የእግር ኳስ አካዳሚ አለው። ያንን እንደሚያደርግ ሰው ግን የኢትዮጵያ እግር ኳስ ፌዴሬሽን ይህን አጋጣሚ ያለመጠቀሙ ትንሽ ጥያቄ የሚያስነሳው እዚህ ጋር ነው። በደንብ አሁን የኢትዮጵያ እግር ኳስ ፌዴሬሽን እየሄደበት ካለው እቅዱ አቅጣጫ ወደፊት ካቀዳቸው ነገሮች ጋር በደንብ ስክት የሚልለት ወይም ደግሞ አጋጣሚዎቹ በደንብ አሪፍ የሆኑለት አጋጣሚ ነበረ። ወጣቶች ላይ እንሰራለን የሚል ትልቅ ፕሮጀክት ቀርጾ እየተንቀሳቀሰ ያለ አንድ ፌዴሬሽን ነው። ግን ይሄኛውን ደግሞ ትልቁን አጋጣሚ ከመጠቀም አንጻር በተለይ ወጣቶች ከዚህኛው አካዳሚ እንዲገቡ ወደ ፈረንሳይ እንዲሄዱ ከሱ ጋር አብሮ ከመስራት ጋር የተደረጉ ስምምነቶችን ከማስፈጸም ወይም ከማድረግ አንጻር ትልቁ ክፍተት ያለው እዛ ጋር ነው። ይሄንን አለመጠቀማቸው ደግሞ ይሄ በጣም ትልቁ ጥያቄ የሚያስነሳው ጉዳይ። ቅድም ያልኩ ነገር ይሄንን ነው። የኢትዮጵያ እግር ኳስ ፌዴሬሽን ካለማወቅ
ከልምድ ማጣት ያደረገው ነው ብለን አናምን ብዬ ስለ የኢትዮጵያ እግር ኳስ ፌዴሬሽን አሁን እንደዚህ በዓለም አቀፍ እንትን ላይ ልምድ ያለው ይሄን ክፍተቱን ለመሙላት ብሎ እኮ ጆኒ ቬጋስን አጠገቡ አድርጎ እየሰራ ጆኒ ቬጋስ ብዙ ነገሮችን ለማግኘት ጆኒ ቬጋስን ሲያደርግ እኮ እንደዚህ አይነት ክፍተቶቹን ለመድፈን ነው። ስለዚህ ጆኒ ቬጋስ አለ። ስለዚህ አቶ ባህሩ ይሄን አያውቁም፣ አቶ ኢሳያስ ይሄን አያውቁም፣ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚዎች ይሄን አያውቁም ብሎ ማለት አይቻልም። በታሪክ ጆኒ ቬጋስ ባካሪ ሳኛን በደንብ ያውቀዋል፣ ምን እንዳለውም ያውቃል። ስለዚህ ቢያንስ የኢትዮጵያ እግር ኳስ ፌዴሬሽን እኮ ባካሪ ሳኛው ወደዚህ ሲመጣ ይሄ ልምዱን በትክክል ለኢትዮጵያውያን እንዲሰጥ አንድ ጊዜ ሰጥቶ የሚቆም ሳይሆን ቀጣይነት ያለው ስራ ከኢትዮጵያ ጋር እንዲሰራ ማድረግ ማስገደድ የሚችልባቸውን ሁኔታዎች መፍጠር አለብን። ኦኬ ወደ ኢትዮጵያ ይምጣ፣ ሲመጣ ግን እነዚህ አይነት ስምምነቶች ግን እንፈራረማለን። እኛስ ምን እንጠቀማለን? ነገርኩ። ጆኒ ቬጋስ ተጠቅሟል፣ ባካሪ ሳኛ ተጠቅሟል ወደ ኢትዮጵያ የሚመጣ። ኢትዮጵያ ግን እንደ ሀገር እንደ ፌዴሬሽን ምንድን ነው የተጠቀመችው? ምንድን ነው ጥቅሟ የኢትዮጵያ? እስቲ ንገረኝ። ኢትዮጵያ ውስጥ መዓት ህፃናት ኳስ አጥተው መጫወቻ የሚለብሱት ትጥቅ አጥተው በሚሰቃዩበት ሀገር ላይ ለባካሪ ሳኛ ይሄ ሁሉ ብር ተከፍሎ ይሄ ሁሉ ግርግር ተፈጥሮ የሚመጣበት ምክንያት ምንድን ነው? ያው አይምጣ አትልም እኮ ምናልባት ካምፓኒዎች ስለማመጡት እሱን ምንም በዛ ላይ ዳውት የለንም። ግን የኢትዮጵያ እግር ኳስ ፌዴሬሽን መጠቀም ያለበት ነገር መጠቀም አለበት ነው። ባካሪ ሳኛ ሲመጣ እኮ አቶ ባህሩ ቢሮ ዘግተው ተቀብለውታል። ቢሮ ዘግተው ስራ እኮ ተዘግቷል አይደል እንዴ? እሱን ወደዛ ስታረግ ኢንቨስት ያደረገው ነገር አለ። ስለዚህ የሚመጣው ነገር ኢትዮጵያን ተጠቃሚ ሊያደርግ የሚችል መሆን አለበት። ያም ድርጅት እኮ ኢትዮጵያ ትጠቀማለች ብሎ ሊሆን ይችላል ያደረገው፣ ራሱም ሊጠቀም ሀገርም ሊጠቀም መሆን አለበት። ድርጅቱ ተጠቅሞ ኢትዮጵያ ማትጠቀምበት ድርድር በየትኛውም መልኩ ሊኖር አይገባም። ስለዚህ እንደ ሀገር ካልተጠቀምን የተጠቀመው ማን ነው? አሁን ትልቁ ጥያቄ እሱ ነው። እንደ ሀገር ካልተጠቀመች፣ ፌዴሬሽኑ ካልተጠቀመ የተጠቀመው ማን ነው? ግለሰቦች። የትኛው ግለሰቦች? ተቋማቶቹ አሉ። አሁን ላይ ጆኒ ቬጋስ አለ። ኢትዮጵያ እግር ኳስ ፌዴሬሽን ውስጥም አሁን ላይ መናገር ባንችልም ወደፊት እያጠራን የምናመጣው ጉዳይ ይሆናል። ከዚህ ስምምነት ጀርባ ምንድን ነው ያለው የሚለው ነገር መታመን አለበት። አሁን ዋናው ነገር ሁሉ ጊዜ የኢትዮጵያን እግር ኳስን መሰረት አድርጎ የሚደረግ ማንኛውም እንቅስቃሴ በግለሰብ መልካም ፈቃደኝነት ላይ የተመሰረተ ሊሆን አይገባም። ዛሬም ያናገረን የኢትዮጵያ እግር ኳስ ፌዴሬሽን ጉዳይ እኔንም አንተንም ማንኛውንም ኢትዮጵያዊ ይመለከታል። በዚህ ውስጥ ምን ተጠቀምን? በግርግር ግለሰቦች ሲጠቀሙ ሀገር ማትጠቀምበት ሁኔታ ሲፈጠር ዝም ብሎ ማየት ተገቢና ትክክል አይደለም። ሌሎች ሚዲያዎችም ባካሪ ሳኛ መጣ እያሉ ማስተጋባት ምንም ጥቅም የለም። ኢትዮጵያ ምን ተጠቀመች? ባካሪ ሳኛ አይደለም ክርስቲያኖ ሮናልዶም ቢመጣ ኢትዮጵያ ካልተጠቀመች የክርስቲያኖ ሮናልዶ እዚህ መምጣት ምንድን ነው? አንድ ቀንና ሁለት ቀን ጮ መሄድ ምንድን ነው ለኢትዮጵያ የሚጠቅመው? ምንድን ነው ለኔ የሚተርፈው? ምንም እኮ ነው። የሱ ዝና የሱ ክብር ለሱ ነው። ለኛ መትረፍ እስካልቻለ ድረስ ምንም ነው። ስለዚህ ስለ የግለሰብ ጉዳይ አይደለም። ባካሪ ሳኛ ወደ ኢትዮጵያ መምጣት እጅግ በጣም መልካም ነገር ነው። ባካሪ ሳኛ አይደለም ማንም ሲመጣ ሰው የውጭ ዜጋ የሆነ ሰው ወደ ኢትዮጵያ ሲመጣ ኢትዮጵያ ትጠቀማለች። $100 $10 አገር ታገኛለች። ይሄን እናምንበታለን። ባካሪ ሳኛ ለምን መጣ አይደለም ጥያቄ፣ ግን ባካሪ ሳኛ ሲመጣ ያንን መሰረት አድርገን ሀገር መጠቀም አለባት። ግለሰቦች መነገጃ መሆን የለበትም የሚል ነገር እምነት ነው ያለኝ እኔና ቅሬታውም ተቃውሞም ከዚህ አንጻር ነው። ይሄ ጉዳይ በነገራችን ላይ እኔ መጥቼ እዚህ ፊት ለፊት ላፈንዳው እንጂ የብዙ ሰዎች ጥያቄ፣ ቅሬታ፣ ተቃውሞ ነው። አሁንም ይሄን ማጥራት ያስፈልጋል።
የኢትዮጵያ እግር ኳስ ፌዴሬሽን ጆኒ ቬጋስም ይሄን ጉዳይ በደንብ ግልጽ ማድረግ ይጠበቅባቸዋል ብዬ ነው ማምነው። ምክንያቱም ውዥንብር በእግር ኳሳችን ላይ መነሳት የለበት። መልካም ስራዎች ካሉ መልካም ስራዎቹን ጥርት አድርጎ ለህዝብ ይፋ ማድረግ ያስፈልጋል። አሁን ላይ የኢትዮጵያ እግር ኳስ ፌዴሬሽን ላይ ባለው ነገር አሁን በዚህ የትጥቅ ስምምነቱ እንግዲህ ጆኒ ቬጋስ የማክሮን ወኪል ነው፣ የማካሪ ሳኛ ወኪል ነው፣ የሌሎች ተጫዋቾችም ነገ ተነገ ወዲያ ይመጣሉ፣ ወኪል ነው። የኢትዮጵያ እግር ኳስ ፌዴሬሽን ኢንተርናሽናል ውድድር ምናልባት ወኪል ሳይሆን ወኪሎቹ ሌላ ስለሆነ ምናምን የተጫዋቾቹ ከነሱ ጋር የቅርብ ግንኙነት ጥቅም ያለው ኢንተርናሽናል ላይዘን ነው። ያው የእረፍት ጊዜያቸውን የሚያመቻች ምናምን አይነት ስራ ይሰራል። ዞሮ ዞሮ የጥቅም ግንኙነት ከተጫዋቾች ጋር ኮኔክሽን አለው፣ የጥቅም ግንኙነት አለ ከኢትዮጵያ እግር ኳስ ፌዴሬሽን ጋር እንደዛው። ስለዚህ እነዚህ ሁኔታዎችን መስራቱ ለሀገር ለመጥቀም የሚያደርጋቸውን ነገር አከብራለሁ፣ አደንቃለሁ። ነገር ግን ደግሞ የመጫወቻ ሜዳ ደግሞ እንዳያጠሩ ክፍት መሆን መቻል አለበት። ሌሎችም ገብተው የሚሰሩበት መድረክ መሆን አለበት የሚል ነገር ነው ያለ። ዞሮ ዞሮ የተነሱ ክፍተቶችን መሙላት ያስፈልጋል። በተለይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን መጠቀም ያለበትን ጥቅም ሳይጠቀም ሲቀር እንደነዚህ አይነት ጥያቄዎች መነሳታቸው ወይም ደግሞ መበራከታቸው የማይቀር ነው። ስለዚህ ምናልባት አሁን ያለፈው አልፏል፣ ግን ለሚመጡት ነገሮች እንደዚህ አይነት ነገሮችን ማሰብ በደንብ የሚያስፈልግ ነገር ነው። በተለይ ከማርኬቲንግ ጋር ወይም ደግሞ አንድ እግር ኳስ ተጫዋች ሲመጣ እግር ኳሳዊ በሆኑ ጉዳዮች ላይ በራሱ መነጋገር በጣም ትልቅ ነገር ነው። ስለዚህ እግር ኳሳዊ የሆኑ ነገሮችን በተለይ ደግሞ አሁን የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ የሪፎርም ስራዎችን እያካሄድኩ ነው በሚልበት ሰዓት እንደነዚህ አይነት ወርቃማ ነገሮች እጁ ላይ ሲመጡ ከመጠቀም አንጻር ውስንነቶችን፣ ክፍተቶችን ማስወገድ የግድ ይለዋል። በደንብ መታየት ያለበት ወይም ደግሞ መጥራት ያለበት ጉዳይ ስለሆነ እነዚህን ነገር ማስተካከል፣ በተለይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን በገንዘብ ችግሮች የሚሰቃይ ተቋም ነው። ስለዚህ ያንን ነገር ለማስቀረት እንደነዚህ አይነት አጋጣሚዎችን ካልተጠቀምክ የምታገኘው ጥቅም ወይም ደግሞ የምታገኘው ገንዘብ አሁንም ከዛ ከገንዘብ ክራይሲስ ውስጥ መውጣት አይቻልም። ስለዚህ እንደዚህ አይነት አጋጣሚዎችን የማርኬቲንግ ክፍሉ ደግሞ የንስር አይነት ሊኖረው ይገባል። በተለይ በደንብ ጠንካራ ከመሆን አንጻር በራስ ሜዳ ላይ ነጥብ መጣል የለብህምና ያን ነገር በደንብ ማስጠበቅ ይጠበቅባቸዋል። በራስ ሜዳ ላይ ነጥብ መጣል የለብህም። ሲመጣልህ ያለውን እድል መጠቀም ያስፈልጋል። በተለይ እነዚህ የውል ስምምነቶች በደንብ መታየት ያለባቸው የውል ስምምነቶች አሉና አሁን ለምሳሌ ትጥቅ አምራቹ አለ፣ የኢትዮጵያ እግር ኳስ ፌዴሬሽን አለ፣ ሌሎች ስፖንሰሮች ካሉ በእነዚህ ውስጥ ቢደረጉ አድቫንቴጅን ማስፋት ያስፈልጋል። እንደዛ ነገሮች መኖር መቻል አለባቸው። እንደዚህ አይነት ኃላፊነቶች ሲዋሉ ውሎች ላይ ማህበራዊ ኃላፊነትን መወጣት አሁን የኢትዮጵያ እግር ኳስ ክለቦች አብዛኞቹ ተቋማቶች እኮ ማህበራዊ ኃላፊነትን ከመወጣት አኳያ ነው ክለብ ይዘው እየሰሩ ያሉ። ሀገራችን ድርጅት እያስገደድናቸው ነው አይደለ ክለቦቹ አብዛኞቹ እንጂ የተቋቋሙበት ዓላማ አይደለም። ኢትዮጵያ መድን እግር ኳስ ክለብ ሊመራ አይደለም የተቋቋሙ። ነገር ግን ማህበራዊ ኃላፊነትን ከመወጣት አኳያ ግን በዛ ውስጥ እግር ኳሱን ተጠቃሚ ማድረግ አሁን ባካሪ ሳኛን ያመጣው ድርጅት ባካሪ ሳኛን በማምጣቱ ራሱን እያስተዋወቀ ነው። ይሄን ጥቅም ሲያገኝ የኢትዮጵያን እግር ኳስ ደግሞ ታዳጊ ፕሮጀክቶችን ወይ የሆነ ነገር የማድረግ ግዴታ ማህበራዊ ኃላፊነት ውሉ ላይ ማካተት ያስፈልጋል። እነዚህና ሌሎች አሉ። ግን ዞሮ እንዳልኩት ይሄ ጠፍቷቸው አድርገው ነው ያደረጉት። ዞሮ ግን በዚህኛው ላይ ጥሩ መነሳት ያለበት ጉዳይ ምናልባት የኢትዮጵያ የሲቢ ኢትዮጵያ ፕሪሚየር ሊግን የሚያስተላልፈው ሀገራዊ ተቋም ኦቢኤን በደንብ ተጠቅሞበታል ብሎ ማንሳት ይቻላል። ምናልባት እነሱ በደንብ የተጠቀሙበት ይመስላል። ቢያንስ የራሳቸውን ያስተዋወቁበት መንገድ ጥሩ ነው። ሲኦኤም ራሱን የገለጸበት መንገድ አጠቃላይ ቱሪዝሙንም የገለጸበት መንገድ ቆንጆ ነው። ስለዚህ እንደዚህ አይነት ነገሮች እነሱ ቢያንስ የሆነ ነገር ነቅተዋል። የኢትዮጵያ ፕሪሚየር ሊግ ምድረገነት ሽረ ከቅዱስ ጊዮርጊስ ባደረጉ ጨዋታ ላይ ተገኝቶ ነበረ። ያንን ነገር ኢትዮጵያንም የራሳቸውን ተቋምም ለማስተዋወቅ በደንብ ሞክረዋል። ስለዚህ ኦቢኤን ግን እንደዚህ አይነት ነገሮችን ተጠቅሞበታል። የኢትዮጵያ እግር ኳስ ፌዴሬሽን እንዲህ ነው ኦርጋናይዝ ተሳትፎን ሲያደርግ ሌሎች በአንተ ድግስ ላይ እየገቡ እንደፈለጉ ያደርጋሉና አሁን በዚህ ልጅ መምጣት ብዙ ተቋማቶች ገብተው የራሳቸውን ስራ ሰርተዋልና የኢትዮጵያ እግር ኳስ ፌዴሬሽን በዚህ ደረጃ ሳትደራጅ እንዲህ አይነት ነገር ውስጥ መግባት የለብም። እያንዳንዱ የምታደርገው ነገር አሁን ለምን ተናገረኝ ሚዲያው ለምን የሆነ ግለሰብ እንዲህ ብሎ አለኝ ብለህ ልትል አትችልም። በቃ
አንድ ነገር ስትሰራ በደንብ ተዘጋጅተ የሚያመጣውንም ነገር አስበ መሆን መቻል አለበት የሚል ነገር ነው ያለው። ዞሮ ዞሮ እዚህ ላይ እናብቃ። ዞሮ የኢትዮጵያ እግር ኳስ ፌዴሬሽን መስራት ያለባቸውን ስራዎች አልሰራም ከዚህ አንጻር በሚለው ነው። ውድ ተመልካቾቻችን ፋካሪ ሳኛ ወደ ኢትዮጵያ መምጣቱ ለኢትዮጵያ እግር ኳስ የፈየደው ምንድን ነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። እናንተስ በፋካሪ ሳኛ ወደ ኢትዮጵያ መምጣት ፋይዳው ምንድን ነው ብላችሁ ታስባላችሁ? በኮሜንት ሴክሽን ላይ አካፍሉን። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ አደረግ። ሰናይ ጊዜን ተመኘን።